The rebels, known as Rapid Support Forces, originated as an Arab tribal militia in the Darfur region. Army Chief Abdel Fattah al-Burhan expressed readiness for constructive efforts to end the conflict. የምንኖርባት ዓለም በየጊዜው ብዙ አስገራሚና አስደናቂ ነገሮችን ታስተናግዳለች። በዛሬው ዝግጅታችንም ወደ ሀገረ ሱዳን የምናቀና ይሆናል። መቼስ አሁን በሀገሪቱ ያለው የስልጣን ሽኩቻ የዓለም ማህበረሰብ መነጋገሪያ ርዕስ ከሆነም ሰነባብቷል። እኛም በዛሬው ዝግጅታችን ጉዳዩ ምንድነው የሚለውን ከመጀመሪያ እስካሁን ያለበት ሁኔታ እናስቀኛቸዋለን። ሌተናል ጄኔራል ቡርሃንን ከፊት በማሰለፍ ከመጋረጃ ጀርባ ሀገሪቷን የሚመሯት በቀጥታ ራሳቸው የሚያዙት ጦር ያላቸው የሱዳን የሽግግር መንግስት ምክትል ፕሬዝዳንት ተደርገው የተሾሙ ግን ጉልበታቸው ብርቱ የሆነና ተነግሮ የማያልቅ ሀብት ያላቸው እድሜ ለሀብት ንብረታቸውና የሀገሪቱ ወታደሮችም ዳጋሎ ይሙት ብለው በስማቸው የሚሚሉ ታማኝ አሽከሮች ያሏቸው ሰው ናቸው። ሌተናል ጄኔራል መሐመድ ሐምዳን ዳጋሎ ሰውየውን ዓለም ሐምዲት በሚል ቅጽል ስም ትጠራዋለች። ሌተናል ጄኔራል መሐመድ ሐምዳን ዳጋሎ ወላጆቹ ከቻድ ወደ ሱዳን ከገቡ ጎሳዎች የሚወለዱ ሲሆን ሱዳንና ቻድ በሚያዋስኗቸው ድንበር አካባቢ ለንግድ የተስማማቸው ቦታ ሲኖር አሊያም ግጭት ሲፈጠር ወደ ዳርፉር መግባት የተለመደ ነው። ዳጋሎ የትምህርታቸው ሁኔታን ስንመለከት ከ3ኛ ክፍል የዘለለ አይደለም። ከ15 ዓመት እድሜያቸው ጀምረው ካጎታቸው ጋር በመሆን በሰሜናዊቷ ዳርፉር ኑሯቸው በማድረግ ከቻድ እስከ ኒጀር ግመሎችን በመሸጥ ከልጅነታቸው ጀምረው ገንዘብ መያዝ በመጀመራቸውም ነው ለትምህርታቸው ሳይጨነቁ 3ኛ ክፍል ላይ ያቋረጡት። ጄኔራል መሐመድ ሐምዳን ዳጋሎ በሌተናል ጄኔራል ማዕረግ ሰራዊት እየመሩ ነው። ይሁን እንጂ በመስመራዊ መኮንን ይሁን አዛዥ መኮንን አካዳሚ ገብተው መደበኛ ወታደራዊ ትምህርት ስለማግኘታቸው የሚያረጋግጥ ሰነድ አልተገኘም። እንዴት ታዲያ ወደ ሱዳን ወታደራዊ ተቋም ተቀላቀሉ ከተባለም መልሳችን የሚሆነው የፕሬዝዳንት አልበሽር መንግስት ዳርፉርን የመገንጠል ጥያቄ በማንሳት ብረት አንስተው ይታገሉ ለነበሩት ጃንጁድ አጋር ታጣቂዎች ለማድረግ በወሰኑበት ጊዜ ነው የሚል ይሆናል። ጃንጁድ የተባሉ ታጣቂዎች ከቻድ ፈልሰው ዳርፉር መኖር ከጀመሩ በኋላ ከአካባቢው ነዋሪ በመሬትና በጥቅም ምክንያት ግጭት ተነሳ። ጃንጁድሳውያን አረብ ነን ብለው ከሚያምኑ ሰሜን ሱዳናውያን ጋር ግንኙነት በመፍጠር በዳርፉርና በደቡብ ሱዳን ለሚኖሩ ሱዳናውያን ሲጨቁኑና በደል ሲያደርሱባቸው ቆይተዋል። ጃንጁስ ተብለው የሚጠሩት መነሻቸው ከአረቦች ጋር የሚያያይዙና በምስራቅ ዳርፉርና በምዕራብ ሱዳን የሚንቀሳቀሱ ታጣቂዎች ናቸው። የገቢያቸው ምንጭ ደግሞ ግመልና ከብት እርባታ ነው። ይህ ታጣቂ ቡድን የአረብ የበላይነት ለመፍጠርና ለማስፋፋት የተደራጀ ኃይል ነው። የዚህን ቡድን ዋና ድጋፍ ሰጪና ሲያደራጀው የነበረው ደግሞ የቀድሞ የሀገር ሊቢያ መሪ ኮሎኔል ጋዳፊ ናቸው። የመሳሪያና ትጥቅ ድጋፍ በቀጥታ ከጋዳፊ ያገኙ የነበሩት የጃንጁድ ታጣቂዎች በዳርፉር ላይ ጥቃት እየፈጸሙ ቆይተዋል። ታዲያ ፕሬዝዳንት አልበሽርም የጃንጁድ ታጣቂዎች ለጋራ ዓላማ እንዲታገሉ በማድረግ በምድር ኃይልና በወሰን ጥበቃ አሰልጥነው መደቧቸው። እንደ አውሮፓውያን አቆጣጠር በ1990 መጨረሻ አካባቢ የዳርፉር ግጭት እየበረታ ሲሄድ ፕሬዝዳንት አልበሽር ግጭቱን በኃይል ለመፍታት በመወሰን ይህ ማድረግ የሚችል ኃይል ለማደራጀት ሲያስቡ ነው ታዲያም የጃንጁድ አባላት ብቁ ሆነው ያገኟቸው። አዛዥ አድርገው የመረጡት ደግሞ ሀብታምና የጃንጁድ መሪ የነበረው ሐምዳን ዳጋሎን ነው። በክፍለ ጦር ደረጃም ፈጥኖ ደራሽ ኃይል በማደራጀት በብርጋዴር ጄኔራል ማዕረግ ሐምዳን ዳጋሎን አዛዥ አድርገው ሸሙት። ፈጥኖ ደራሽ ኃይሉ የራሱን በጀት ያንቀሳቅሳል። የመከላከያ ሚኒስቴር እንደሆነም በበጀትም ይሁን በሰው ኃይል አሊያም በትጥቅ እጁን አያስገባም። አዛዡ ብርጋዴር ጄኔራል ሐምዳን ዳጋሎ ሲሆን ተጠሪነቱም በቀጥታ ለፕሬዝዳንት አልበሽር ነው። ዋና ተልእኮም የአልበሽር ተቀናቃኒ ኃይሎችን ልክ ማስገባትና የዳርፉር ታጣቂዎችንም ማጣት ነው። ፈጥኖ ደራሽ ኃይሉ ዘመናዊ ትጥቅ መጓጓዣና መገናኛ ተሟልቶለት በአስቸኳይ እንዲቋቋም በማድረግ የዳርፉር ታጣቂዎችን ለማስወገድም እንቅስቃሴ ጀመረ።
እንደ አውሮፓውያኑ ከ1996 እስከ 1998 ባለው ጊዜም እስከ 300,000 የሚሆኑ ንጹሃን ሰዎች በፈጥኖ ደራሽ ኃይሉ ተገድለዋል፣ ንብረታቸውም ተዘርፏል፣ ሴቶችም ጾታዊና ወሲባዊ ጥቃት ደርሶባቸዋል። የአልበሽር መንግስት ከውድቀቱ በኋላ በዓለም አቀፍ ፍርድ ቤት በዘር ማጥፋት ወንጀል የተከሰሰበት ምክንያትም በሌተናል ጀነራል መሐመድ ሐምዳን ዳጋሎ ይመራ የነበረው ጦር በፈጸመው ጥቃት ሆኖ ተመዝግቧል። የሱዳን ፈጥኖ ደራሽ ኃይል ከላይ የታዘዘውን ሲፈጽም አለቃይ ብሎ የተቀበለውና ደሞዜን ይከፍለኛል ብሎ የሚያስበው ሰው ሐምዳን ዳጋሎን ብቻ ነው። ሌተናል ጀነራል መሐመድ ዳጋሎም ከአልበሽር መንግስት ውድቀት በኋላ የሽግግር መንግስቱ ምክትል ፕሬዝዳንት ቢሆንም እንኳ አሁንም ቢሆን ግን ከፈጥኖ ደራሽ ኃይል አዛዥ ስልጣናቸው ግን አልለቀቁም ነበር። ፈጥኖ ደራሽ ኃይሉ በመከላከያ ሚኒስትር ስር እንዲሆን ቢጠየቁም እንኳ ዳጋሎ ግን ምላሻቸው ከፈለጋችሁ የሰጣችሁኝ ፖለቲካዊ ስልጣን ውሰዱት እንጂ የምመራው ጦርማ በነበረበት አካሄድ ነው የሚቀጥለው የሚል ነበር። ሰውየው ተፈሪ ስለነበሩም እንዳሻችሁ ተብለው ዝም ተባሉ እንጂ ምንም የተወሰደባቸው እርምጃ አልነበረም። ነገሮችም በነበሩበት ቀጥለው ሁለቱንም ስልጣናቸው ማስኬድ ቀጠሉበት። ከሁለት ዓመታት በፊት ፕሬዝዳንት አልበሽርን ከስልጣን ለማስወገድ ይደረግ የነበረው የካርቱም የአመጽ ሰልፍ ለመበተንና ለማጥፋት ቀድሞ የተገኘውና የተንቀሳቀሰው ኃይል በጀነራል መሐመድ ሐምዳን ዳጋሎ የሚመራው ልዩ ፈጥኖ ደራሽ ኃይል ነው። ሰልፍን ለመበተን በወሰዱት እርምጃ 100 የሚሆኑ ሱዳናውያን ተገድለዋል። ሌተናል ጀነራል መሐመድ ሐምዳን ዳጋሎ ለአልጀዚራ በሰጡት ቃል ግን እኔ የምመራው ኃይል ምንም አይነት ግድያ አልፈጸመም፣ በዚህ ረገድም አጣሪ ቡድን ስላቋቋምን ውጤቱን እንጠብቅ ሲሉ ተደምጠዋል። ዳጋሎ ይህን ይበሉ እንጂ ወዳጃቸው ፕሬዝዳንት አልበሽርን ለመጠበቅና የኃይል እርምጃ ለመውሰድ ግዳጅ የተቀበለው እሳቸው የሚመሩት ፈጥኖ ደራሽ ኃይል ስለመሆኑ የአደባባይ ምስጢር ነው። በርካቶች ሐምዲትን ሲገልጿቸው እንዲህ ይላሉ። የሚጓዙበትን መንገድ ጠንቅቀው የሚያውቁና ለነገ የሚሆን ስንቅ ዛሬ በመያዝ ነገሮች አስቀድመው በማሰብና በማቀድ የሚጓዙ ብልጥ ሰው ናቸው ይላሉ። አጋጣሚዎች ነጋቸው የሚያበላሹ ከመሰላቸው ደግሞ ራሳቸውን ገለል የሚያደርጉበት ዘዴም ይፈልጋሉ። በዳርፉር በተደረገ ጭፍጨፋም እጃቸው እንደሌለበትና ከመጋረጃ ጀርባ የሰሩትን ሴራ እንዳይነቃባቸው መጋረጃ የሚዘረጉ ሰው እንደሆንም ይነገርላቸዋል። ፕሬዝዳንት አልበሽር የህዝብ ተቃውሞ ሲያጋጥማቸው ሌተናል ጀነራል መሐመድ ሐምዳን ዳጋሎ ከጎናቸው ቆመዋል ብቻ ሳይሆን ደህንነታቸው ከመጠበቅ ጀምሮ ተቃዋሚዎቻቸውንም እስከ መግደል ደርሰዋል። ይሁን እንጂ የህዝብ ተቃውሞ እንደታሰበው ሊቆም ይቅርና እየተባባሰ ነበር የመጣው። ይህ ሲሆንም ዳጋሎ ያልተጠበቀ መልእክት አስተላለፉ። ህዝቡ ልክ ነው፣ የሚፈልገው ዲሞክራሲ ማግኘት አለበት፣ የህዝብ ፍላጎት መሟላት አለበት በማለት ፕሬዝዳንት አልበሽርን ተቃወሙ። መንግስትን በመጣልም አልበሽርን ዘብጥያ በማስገባት ለጊዜውም ቢሆን ከተቃዋሚዎቻቸውም ቢሆን ተንጨበጨበላቸው፣ ምስጋናም ቀርቦላቸዋል። ከአልበሽር መንግስት ውድቀት በኋላም ታዲያም የሽግግር መንግስቱ ምክትል ፕሬዝዳንት ሆኑ ሌተናል ጀነራል መሐመድ ሐምዳን ዳጋሎ። ከዚህ በፊት የሰሩት ጥፋት ለመሸፈንም ስማቸው የሚያሳድሱበት ምናልባትም ለምክትል ፕሬዝዳንትነት ያበቃቸው ዓለም አቀፍ ድርጅት ቀጥረዋል። ይህ ድርጅትም ቅስቀሳ በማድረግ የሚታወቅ ሲሆን መቀመጫው ካናዳ ያደረገ ዲክሰንና ማቲሰን የሚባል ድርጅት ነው። ዳጋሎ ድርጅቱን በ$6 ሚሊዮን ኮንትራት ነው ተስማምተው የቀጠሩት። የካምፓኒው ባለቤት የቀድሞ የእስራኤል ስለላ መኮንን አሪቤን ማናሼ የሚባል ሲሆን ይህ ስምምነትም ዳጋሎ ከእስራኤል ጋር ግንኙነት ለመፍጠር መንገድ የከፈተላቸው ይመስላል። ዳጋሎ ሀብታም ናቸው። የሀብታቸው ዋና ምንጭ ደግሞ በዳርፉር የሚገኝ የወርቅ ማዕድን ነው። ሌተናል ጀነራል መሐመድ ሐምዳን ዳጋሎ ዳርፉርን ከተቆጣጠሩት በኋላ በስፍራው የሚገኘው የወርቅ ማዕድን በቀጥታ የሚመሩት እሳቸው ናቸው። የጃንጁት ታጣቂዎች መሪ ነበረና ተቀናቃኛቸው ሙሳ ሄላን በማሰርም በዳርፉር የሚገኘው ወርቅ አልጁነይድ የሚባል የወርቅ ካምፓኒያቸውን በመጠቀም ያላንዳች ተቀናቃኝ ተጠቃሚ ሆነዋል። ወንድማቸው አብዱል ራሂም ዳጋሎ ደግሞ የአልጁነይድ ካምፓኒ ዋና አንቀሳቃሽ እንዲሁም የፈጥኖ ደራሽ ኃይሉ ምክትል አዛዥ በመሆን
ያግዛቸዋል። ሌላው የሀብታቸው ምንጭ ደግሞ ሳዑዲ አረብ በርካታ ሀገሮችን በማስተባበር በሁቲ የመናውያን ላይ ጦርነት ስታውጅ ሱዳንም ተባባሪ ነበረች። በየመን ጦርነት የተሳተፉት የሱዳን ወታደሮች ደግሞ ዳጋሎ የሚመራቸው ፈጥኖ ደራሽ ኃይል ሲሆን በዚህ ምክንያትም ለወታደሩ ሲሰጥ የነበረው ገንዘብ ለራሳቸው ጥቅም በማዋል ኪሳቸውን ሞልተዋል። ይህ ብቻ ግን አይደለም። ከተባበሩት አረብ ኤምሬትስና ሳዑዲ አረብ ጋር ያላቸው ጠንካራ ግንኙነትና ሀብታቸው ተፈሪና ተጽዕኖ ፈጣሪ እንዲሆኑ አስችሏቸዋል። በእነዚህና በሌሎች ምክንያቶችም ሌተናል ጀነራል መሐመድ ሐምዳን ዳጋሎ ቢሊየነር ጀነራል ናቸው። ታዲያ እንደሚታወቀው በጀነራል መሐመድ ሐምዳን ዳጋሎ የሚመራው ራፒድ ሳፖርት ፎርስ ወይም RSF ተብሎ የሚጠራው የፈጥኖ ደራሽ ኃይልና በሱዳን ጦር መካከል የተቀሰቀሰው ውጊያ ከተጀመረ 2 ዓመታት አልፎታል። በካርቱም በተቀሰቀሰውና አሁን ላይ በተለያዩ የሱዳን አካባቢዎች እየተካሄደ ባለው ጦርነት ምክንያት ብዙዎች ሲሞቱም ብዙ ሰዎች መቁሰላቸውና ከቀያቸው ለመፈናቀል እየተገደዱ ስለመሆናቸው በተደጋጋሚ የተለያዩ የዓለም አቀፍ ሰብአዊ መብት ጠባቂ ድርጅቶችና አካላት እየገለጹ ነው። በሱዳን ጦርነት ለምን ተቀሰቀሰ የሚለውን እስኪ እንመልከት። በሱዳን ካርቱም የተቀሰቀሰውና አሁን ላይ በተለያዩ የሱዳን አካባቢዎች እየተካሄደ የሚገኘው ጦርነት በሀገሪቱ ወታደራዊ አመራሮች መካከል ያለው አስከፊ የስልጣን ሽኩቻ ውጤት ነው። ጦርነቱ እየተካሄደ ያለውም በሱዳን መደበኛው የመከላከያ ሰራዊትና ራፒድ ሳፖርት ፎርስ ወይም RSF ተብሎ የሚጠራው የፈጥኖ ደራሽ ኃይል መካከል ነው። በሱዳን ማንን እየተዋጋ ነው? በፈረንጆቹ 2021 ከተካሄደው መፈንቅለ መንግስት በኋላ ሱዳን አሁን ላይ የጦርነት መነሻ በሆኑ 2 የጦር ጀነራሎች የሚመራ ሉዓላዊ ምክር ቤት ስትመራ ቆይታለች። ጀነራል አብዱል ፈታህ አልቡርሃን የሱዳን ጦር ዋና መሪና የሱዳን ፕሬዝዳንት ሲሆኑ ጀነራል መሐመድ ሐምዳን ዳጋሎ ደግሞ ራፒድ ሳፖርት ፎርስ ወይም RSF መሪና የሱዳን ምክትል ፕሬዝዳንት ናቸው። ሁለቱ መሪዎች ታዲያ ሀገሪቱ አሁን እየተጓዘችበት ባለው አቅጣጫ እንዲሁም ስልጣንን ወደ ሲቪል አስተዳደር ለመመለስ እየተደረገ ባለው ሂደት ላይ አልተስማሙም። ዋናው የጠባቸው መነሻም 100,000 የሚሆኑ ጠንካራ ራፒድ ሳፖርት ፎርስ ወይም RSF ሰራዊትን ከሱዳን ጦር ጋር የመቀላቀል ሂደት እንዲሁም ከተቀላቀሉ በኋላ አዲስ የሚዋቀረውን ኃይል ማን ይምራ የሚለውን ነው። ሁለቱ ተቃራኒ ኃይሎች ፍላጎታቸው ምንድነው ካልን ደግሞ ጀነራል መሐመድ ሐምዳን ዳጋሎ በፈረንጆቹ 2021 የተደረገው መፈንቅለ መንግስት ስህተት እንደሆነ እንደሚያምኑና እንዲሁም ራሳቸውን የሚመሩት ራፒድ ሳፖርት ፎርስ ከሱዳን ህዝብ ጎን እንደሆነና የካርቱም አስተዳደርን እንደሚቃወም አድርገው ያቀርባሉ። የሱዳን ፕሬዝዳንት ጀነራል አብዱል ፈታህ አልቡርሃን በበኩላቸው የሱዳን ጦር ስልጣን ሙሉ በሙሉ የሚያስረክቡት በምርጫ ለሚመረጥ መንግስት ብቻ እንደሆነ ከዚህ ውጭ ለህዝቡ ወግናለሁ የሚል አካል ስልጣን መጋራት የሚችለው አሁን ባለው ምክር ቤት ውስጥ በመካተት ብቻ እንደሆነም አሳውቀዋል። ነገር ግን ሁለቱም ወታደራዊ ኃይሎችም ሆኑ ደጋፊዎቻቸው ከስልጣናቸው ከተነሱ በሀብታቸውና በተጽዕኖአቸው ላይ ምን ሊደርስባቸው እንደሚችል ስጋት ውስጥ እንደወደቁም ጥርጣሬዎች አሉ።